በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በዶክተር ቢን ታጁዲን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን ነውና ለዛሬም እጅግ በጣም የሚያሳዝን እንዲሁም ደግሞ ልብን የሚነካ ትምህርት ይዤላችሁ ቀርብ ያለው በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በሚል ርዕስ ክፍል 4ቱን ይዤላችሁ ቀርብ ያለው። ከክፍል 1 እስከ 3 ያልሰማችሁ እህት ወንድሞቻችን ገብታችሁ በመስማት የዛሬውንም ክፍል 4 በመስማት ብዙ ግንዛቤዎችን፣ ትምህርቶችን ታገኙበታላችሁ። አላህም ከደጋሚዎች ሸር ይጠብቀንና ከሱ መንገድ ሊያወጡ የሚታገሉ በየቦታው ስላሉ አላህም ከነሱ ሸር እንዲጠብቀን ዱዓችን ነው። እንዲህም አለ እንደ የሚያስብል እጅግ በጣም የሚገርም ትምህርት ነው። እንግዲህ ኡስታዞቻችን ለኡማው ሲሉ ንብረታቸውን እንዲሁም ህይወታቸውን፣ ጊዜያቸውን፣ ዕውቀታቸውን ምንም ባለመሰሰት ኡማውን ከድግምት ለማዳኝ እንዲሁም ደግሞ ከደጋሚዎች ሸር እንግዲህ ለመዳን ብዙ መስዋዕትነቶችን እየከፈሉ ነው። አላህም ኸይር ጀዛቸውን በጀነት ያኑርላቸው። ይህንን ትምህርት ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ ኡማው ብዙ ትምህርቶችን፣ ግንዛቤዎችን እንዲያገኝበት ይረዳልና የበኩላችሁን ተወጡ፣ ድጋፋችሁን አሳዩን እያልኩኝ አዳዲስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንዴ ተጭናችሁ ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ክፍል 4 እናምራ። በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በዶክተር ቢን ታጁዲን። ይህን ሪሰርች ለመስራት እጅግ በጣም ብዙ የሰውና የማቴሪያል ኃይል ተጠቅመናል። በቢስሚላህ ጀምረንም በአልሐምዱሊላህ ያጠናቀቅነው የድል ምዕራፍ ነው። ብዙውን ጊዜ ባልደረቦችን የሚያሳጡን አይነት ሪሰርቾችን በድፍረት ኡማውን ለመጠበቅ መስራታችን ሀቅ ነው። ይሁንና ከዚያ ባልተናነሰ መልኩ የምንወዳቸውን ሊያሳጣን የተቃረበ ሪሰርች ነውና ኡማው ብሎም የዓለሙ ድፍን ህዝብ ይማርበት ዘንድ በተለያዩ ቋንቋዎች ተዘጋጅቶ በመሰራጨት ላይ ያለ ባልተቤትነቱ ለቀልብ ዶክተር የሆነ መጣጥፍ ነው። ቢስሚላህ ክፍል 4። እህታችን ይህንንስ እንዴት ልንጠብቅላት እንችላለን? ብሩ ከሸይጣናት የተገኘ ቢሆንም እርሷ ያተረፈችውን ማጣት የሸይጣኑ እርሷን ለመጉዳት ያለው ጥረት ነውና እንዴትስ ነው ልናተርፍላት የምንችለው ስንል ሹራ ተቀመጥን። በዚህም መሃል አንድ ሐሳብ ፈለቀ። ቀልድ ሊመስለን ይችላል፣ አሊያም ቀላል ተግባር ሊመስለን ይችላል። ይሁንና ንብረቷን በሙሉ የንብረቶች ጠባቂ ለሆነው አላህ መስጠቱ የጠባቂዎች ጠባቂ ነውና አንተ ጠብቅልኝ ማለቱ ብቸኛ አማራጭ ሆኖ ተስማማንበት። አሁን ሰዓቱ ልታጣው ያለቻቸውን ንብረቶች በሙሉ መመዝገብ ነው። ፊት ከነበራት ሀብት እርሷ ጋር የቀረው 15 በመቶ የሆነው ነውና
አላህ በረካ ያደርግላት ብለን የምንተወው አይደለም። ይህንም እንድታጣ ታዋቂ ነበርና በአሁኑ ሰዓት ላይ ያላትን ሀብት በሙሉ በወረቀት ላይ መመዝገብ፣ ሁሉንም አንድ በአንድ እያነሳች ኢላሂ አንተ ሀብት ንብረቴ ነህ፣ በሰጠኸኝ ጸጋ ላይ ባላንጣ የሆነውን ሸይጣንን ጠላትህን አንሳልኝ፣ እኔ አንተ ጋር ጥገኝነትን ጠይቄያለሁ ጠብቀኝ ስትልም ሌሊት በመነሳት እንድታለቅስ እያንዳንዱን ንብረቷን እየጠቀሰች ዱዓ እንድታደርግ አዘዘን። ውዷ እህታችን የዋዛ አልነበረችምና በተባለችው መሰረት ተነሳች። በዚህ ሰዓት የተፈጠረው ድራማ እነሆ። ከእርሷ ጽሑፍ እንረዳ። ሌሊት ተነስቼ ውዱ ሳደርግ ውሃው በረዶ ሆነ። ወላሂም በረዶ ሆነ፣ ይቋረጣል። እኔ እግሬን እንዳይቆርጥብኝ ፈራሁኝ። ውሃ ላሞቅ ገና ሳስብ መብራት ጠፋ። አንተም ጠንክር እኔ መጠነክራለሁ አልኩት። ውሃው በጣም ጅስሜን ሊበላኝም ቢወጋኝም ቢነደኝም ውዱዬን አድርጌ በሞባይሌ ፍራሽ ወረቀቴን መስገጃዬን ይዤ ሶላተል ለይል ነይቼ ቆምኩኝ። በዚያ ሰዓት የነበረውን ቅዝቃዜ ሀያቴን ሙሉ አይቼው አላውቅም። ቤቴ ውስጥ ማንም የለም፣ ግን ዕቃዎች ይወድቃሉ። ዱዓ የሚል ነገሮችም ይሰማሉ፣ የሚጠራኝ ነገሮች ይሰማሉ። እኔ መጀመሪያ ላይ ፈራው፣ ወደ አላህ መሰተርም አልቻልኩም። የእናንተ ምክር ትዝ ሲለኝ አካባቢ በጭፍሮች ቢሞላም ዋሂዱ አላህ አለኝ፣ እርሱ ብቻ ነው አዳኜ። ሳላስበው ተመሰጥኩ፣ እንባዬን ዘረገፍኩት። ወላሂ ቤቴ ውስጥ የሚጮው ሰው ነበር። ኡ ይላል። እኔ ድምፁ ክው ሊያደርገኝ ሞክሮ ግን በቃ አላህ ፊት ነኝ፣ እርሱ ጋር ለፍርድ የቀረብኩኝ ነበር የመሰለኝ። ሰውነቴ በወንጀሌ ብዛት እናንተን የቀልብ ዶክተሮችም ባላገኛችሁ ኑሮ እንዴት እንደምሆን ብዬ አስቤ ተጨነቅኩ። ምንስ ይውጠኝ ነበር? ለካንስ እንዲህ ተይዤ ነበር። እልቅሻዬ እሪታዬ ሆነ። እኔም እጮኻለሁ እነርሱም ይጮኻሉ አልኩት። ድምፄን ከፍ አድርጌ ያ አላህ ኢላሂ ያ ረቢ ፈጣሪ፣ እኔን ከምንም ያስገኘኸኝ አላህዬ እባክህን ተንከባከበኝ። ተከብቤያለሁ፣ ተይዣለሁ፣ አጥፍቻለሁኝ። ከዚህ ከጀሃነም አውጣኝ፣ በአንተ እቅፍ ውስጥም አኑረኝ። ጌታዬ አንተ እኮ አለኸኝ ብዬ መጥቻለሁ። በምን ቋንቋ አላህን እየጠየቅኩኝ እንደሆነም አላወቅኩም። በኦሮምኛ፣ በአማርኛ፣ በአረብኛ ብቻ አላህ አውጣኝ ነው ጥያቄ። እንባዬ ፈሶ አላልቃለ። አሻዶ ቢላህ መብራቱ ፍንትው ብሎ በራ። ቀን የሆነን የመሰለኝ። ኢላሂ ጌታዬ አንተ ዘንድ ማመልከቻ እንዳላስገባ ያዙኝ፣ አጠፉብኝ ብዬ ዱዓይን ሳልጨርስ መብራቱስ ምን ይባላል? ብቻ ለአላህዬ ጥራት ይገባው። ወረቀቴን ጀመርኩ ማንበብ። ኢላሂ ይሄንን ጠብቀልኝ፣ ይሄንንም ያንንም ይሄንንም ካልሆነ ለኔ የማይገባ ከሆነ ከነኚህ ሸይጣናት ነጥቀህ ለጥሩ አውልልኝ። አማና ላንተ ሰጠው። ከጀርባዬ አንቺ ደፋር በእኛ ንብረት የሚል ይሰማኝ ነበር። ይኸው እህታችን በዚህ መልኩ ዱዓዋን አድርጋ አላህ ዘንድ ተደፋች። በአላህም ተወከሉ፣ እርሱ በቂያችሁ ነው። እህታችን ከዚያ ቀን ጀምሮ ቤቷ ሰላም ነበር። ምንም ስቃይ ጫጫታ የለም። ንብረቷ በሙሉ አሁን ይኖራታል። አላህ በረካ ያደርግላት። ባለድል ሆና ሀብቷንም አላህ ባረከላት። ፈኢዛ አዘምተ ፈተወከል አለላህ ኢነላህ ዩሂቡል ሙተወኪሊን። ቁርጥ ሐሳብ ባደረክ ጊዜ በአላህም ላይ ተመካ፣ አላህ በእርሱ ላይ ተመኪዎቹን ይወዳልና። ይህ ሪሰርች ለጊዜው ቢጠናቀቅም አላለቀም።
አሁንም ድረስ ኡስታዞቻችን ትልቅ ጂሃድ ውስጥ ናቸውና ኢንሻአላህ ዱዓ አድርጉላቸው። ሳምንት በሌላ ትምህርት በሌላ ርዕስ እስክንገናኝ ድረስ ስለተከታተላችሁኝም ከልብ አመሰግናለሁ። በሲህር በጅን በአይንናስ ጥቃት ለደረሰባችሁ ወገኖቻችን በሙሉ የቀልብ ዶክተር የቴሌግራም ቻናል በማምራት ኡስታዝ ወይም ዶክተር ብላችሁ በማማከር ሕክምናችሁን በያላችሁበት ሆናችሁ በነቢያዊ ሱና በአላህ ቃል መታከም እንደምትችሉ ከወዲሁ ልገልጽላችሁ እችላለሁኝ። እንዲሁም የቀልብ ዶክተር እያላችሁ በአማርኛ ቴሌግራም ላይ ሰርች በማድረግ ታገኙናላችሁ። ከልብም አፍያን ሰላምን ተመኘሁላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።